ወዳጆቼ ዛሬ አንድ ልብ የሚነካ ታሪክ እንነግራችኋለን። ልጅ የሌላት ሴት በባሏና በአማቷ ጭቆና ሳቢያ ረዳት የለሽ ትሆናለች። በመጨረሻም ከቤት ያባረሯታል። ነገር ግን እጣ ፈንታዋ ተቀይሮ ይቺው ሴት አንድ ቀን እነዚሁ የናቋት ሰዎች ከፊቷ መጥተው ጭንቅላታቸውን ለመድፋት የተገደዱበት ደረጃ ላይ የደረሰ ስኬት ላይ ትደርሳለች። ሙሉን ታሪክ ማዳመጥ አለባችሁ። ነገር ግን የዚህችን ሴት አስደናቂ ታሪክ ከመጀመራችን በፊት ይህንን ቪዲዮ ላይክ፣ ቻናሉንም ሰብስክራይብ አድርጉ። አሁን ታሪካችንን እንጀምር። በሰሜናዊ ፓኪስታን ክልል በምትገኘው የጊልጊት ከተማ ውስጥ አብረው የሚኖሩ ጥንዶች ነበሩ። ሳራ የሚር ሐምዛ ሚስት ናት። ከተጋቡም 5 ዓመት አልፏቸዋል። ነገር ግን የሳራ ማህፀን አሁንም ባዶ ነው። በቤተሰቡ ውስጥ 3 አባላቶች ብቻ ናቸው ያሉት። ሳራ፣ ባሏ ሐምዛና አማቿ ቢልቂስ። ቢልቂስ በጣም ቁጡ ሴት ናት። የብቸኛ ልጇ ቅርስ ይሆናል ብላ ያሰበችው ኩራዝ እስካሁን አለመንደዱ ውስጧን እንደ ሰደድ እሳት ይበለዋል። ሳራ ሁልጊዜ እጇን ወደ ጌቷ ወደ አላህ እያነሳች ሰርክ ትጸልያለች። አላህ ሆይ ጌታዬ አንተ ነህ፣ ስቃዬንና እንባዬን የምታውቀው አንተ ብቻ ነህ። ሰው ሁሉ በተወኝ ጊዜ ብቸኛው መጠለያዬ አንተ ነህ። ኦ አንተ አዛኙ ጌታ፣ የልቤን ባዶነት በልጅ ሙላልኝ። ብቸኛውን ሕይወቴን በእነዛ የዋህ ፈገግታዎቹ አብራልኝ። አላህ ሆይ በምድረ በዳ ላይ አበባን የምታበቅል ጌታ ነህ። ታዲያ ለምን የኔ ማህፀን ባዶውን ሊቀር ይገባዋል? ኦ አንተ አዛኝ ሩህሩህ ጌታ፣ ስቃዬን አስወግድልኝ፣ ዱዓዬንም ተቀበለኝ፣ ከውርደትም ጠብቀኝ፣ የልጅን ጣፋጭ ጥሪ ጣዕም እንድቀምስ አድርገኝ። ነገር ግን አማቿ ቁጣዋንና ውጥረቷን ሁሉ በሳራ ላይ ትወጣለች። እንዲህም ትላታለች፣ አንቺ ዕድለቢስ ሴት፣ ወርቃማውን ቤቴን ወደ በረሃነት ቀይረሽዋል። ማህፀኗ ልጅ የማይሸከም ሴት ፍሬ እንደማያፈራ ደረቅ ዛፍ ናት። ከአማቿ የምሰማቸው የዚህ አይነቶቹ ስል ቃላቶች የሳራን ልብ ልክ እንደ ፈላጻ ነበር የሚወጋው። መጀመሪያ ላይ ሐምዛ ከሚስቱ አጠገብ ይቆም ነበረ። ነገር ግን ጊዜው እያለፈ ሲሄድ የነበረው አዘኔታም ደረቀ። በመንደሩ ውስጥ የሚኖሩ ሌሎች ሴቶችም ከቢልቂስ ጎን ነበሩ። በገበያ ስፍራው፣ በወንዝ ዳር ወይም በመንደሩ መሰብሰቢያ ቦታዎች ውስጥ ሁሉ ሳራን ባገኟት ቦታ ላይ አይናቸው በአዘኔታ ፊታቸው በፌዝ ፈገግታ ተሞልቶ ያዩዋታል። መጀመሪያ ላይ ሳራ በጥልቀት እየተሰቃየች ብቻዋን ታለቅስ ነበረ። ነገር ግን ቀስ በቀስ ምንም ነገር ሰምታ እንዳልሰማች መሆን ጀመረች። ሆኖም በልቧ ውስጥ ጠልቆ የተፈጠረው ቁስል ማደጉን ቀጥሏል። በየቀኑ ከተጋቡ ከ5ኛ ዓመታቸው ጥቂት ቀናቶች በኋላ አንድ ቀን ማታ ሐምዛ ቅጥር ግቢ ውስጥ ከቢልቂስ ጋር ተቀምጦ እያወራ ነበር። ሳራ ሻይ ይዛ ስትመጣ የቢልቂስን ድምፅ እንዲህ ሲላት ሰማች። አዳምጪኝ ሳራ። ሳራ ቀስ አድርጋ የያዘችውን ሻይ አስቀመጠችና አማቿን በእርጋታ ተመለከተች። ቀና ብላ እንኳ ፊቷን ለማየት ሳትቸገር ቢልቂስ ታወራት ጀመረ። ይኸውልሽ 5 ዓመት ሆነሽ፣ ግን እስካሁን ልጅ ልትሰጪን አልቻልሽም። በዚህ ሁኔታ ልጄ ያለ ዘር መቅረቱ ነው። ከዚህ በላይ መጠበቅ አልችልም። ለልጄ ሌላ ትዳር አዘጋጅቼለታለሁ። ልጅቷንም መርጬለታለሁ። ስሟም አላይዛ ይባላል። ቆንጆ ደርባባና በስርዓት ያደገች ሴት ናት። የቤተሰባችንን ኩራዝ እርሷ መለኮስ እንደምትችል ተስፋ አድርጋለሁ። እነዚህ ቃላቶች በሳራ ላይ ልክ ተራራ በራሷ ላይ የወደቀባት ያህል ስሜት ነበር የፈጠሩባት። ከእግሯ ስር የቆመችበት መሬትም የከዳት መሰላት። ሙሉ ዓለም የዞረባት መሰላት። አንድም ቃል መተንፈስ አልቻለችም። ባሏን ብቻ መመልከት ሆነ ነገረ ስራዋ። ሐምሳ አንድ ጊዜ አያትና አይኑን ሰብሮ ወደ ታች መመልከት ጀመረ። ዝምታው ለሳራ ሁሉንም ነገር ነገራት። እርሱም በዚህ ውሳኔ ሙሉ በሙሉ መስማማቱ ገባት። የሳራ ልብ ተንኮታኮተ፣ ግን ምንም አላለችም። ጭንቅላቷን ደፍታ ወደ ክፍሏ ተመለሰች። ልክ መሄድ እንደጀመረች የቢልቂስ ስልና ቁጡ ድምፅ ከኋላዋ አቃጨለ። ያንቺን ፍቃድ ለማግኘት አይደለም የነገርንሽ፣ ግርግር መፍጠሩ አስፈላጊ እንዳልሆነ ልንነግርሽ ስለፈለግን ብቻ ነው። በሳምንት ጊዜ ውስጥ የሰርጉ ሙዚቃ አየሩን ሞላው። ሙሉ መንደሩ በሚር ሐምዛ 2ኛ ትዳር ተደሰተ። በሁሉም ስፍራ ጭፈራና ፌሽታ ብቻ ሆነ። ሁሉም ሰው አዲሷን ሙሽራ ለማየት ጓጉቶ ነበረ። አላይዛን ሳራ አምርራ አለቀሰች። የጋብቻ ስነ ስርዓቱ ተጠናቀቀ። አላይዛ አዲስ ሙሽራ ሆና ወደ ቤት መጣች። በማግስቱ ጠዋት ሐምዛ ወደ ሳራ ቤት ገባ። ፊቱ በቁጣና በጭካኔ ተሞልቷል። ጎርነን ባለ ድምፅ እንዲህ አላት፣
አዳምጪኝ ሳራ፣ ሚስቴ አላይዛ እዚህ ቤት ውስጥ ያንቺን መኖር አልወደደችው። እኔም ሁለት ሚስቶችን በአንድ ጣራ ስር ማቆየት አልችልም። አባትሽ ወደ ተወው የድሮ ቤት ሄደሽ ብትኖሪ ይሻላል። ከእንግዲህ እዚህ አታስፈልጊም። ይህንን ስትሰማ ሰማይ እላይዋ ላይ የወደቀባት መስሎ ተሰማት ሳራ። የአባቷ ቤት ሩቅ ቦታ ነው ያለው፣ በተራራ ውስጥ ጠልቆ ከሚገኝ ስፍራ። በዚህ ስፍራ የሚኖር ሰው እምብዛም የለም። ከእንግዲህ ወላጆቿ ከሞቱ በኋላ ቤቱ ብቻውን ተትቷል። በልቧ ውስጥ ልትሸከመው ከምትችለው በላይ የሆነ ስቃይና ውርደትን ተሸክማ ሳራ በትንሽ ቦርሳዋ ውስጥ ጥቂት ልብሶችንና ንብረቶቿን ሸከፈች። ወደ አባቷ ያረጀና የወላለቀ ቤት ስትሄድ በድጋሚ በጉንጮቿ ላይ እንባዋ እየፈሰሰ ነበር። ከቤቱ ፊት ለፊት ትንሽ ቁራጭ መሬት አለ። በአንድ ወቅት አባቷ በከፍተኛ ጥንቃቄ ይንከባከበውና ይከስበው የነበረ መሬት ነው። ነገር ግን ከዓመታት ቸልታ በኋላ መሬቱ ምድረ በዳና ረቤልሽ ሆኗል። የሚንከባከበው በማጣቱ መሃን ሆኗል። ዙሪያው እሾህና የዱር ቁጥቋጦ ብቻ ሞልቶታል። ሁልጊዜ ማታ የመስገጃ ምንጣፏ ላይ ተቀምጣ እጇን አንስታ ሐዘኗን ለአላህ ትነግረዋለች። ጌታዬ ሆይ፣ ሁሉን ነገር ታያለህ አንተ። ስቃዬን የምትረዳው አንተ ብቻ ነህ። ከአንተ በስተቀር ማንም የለኝም። መንገዱን አሳየኝ፣ አቅም ስጠኝ። ይህንን ስቃይ ከዚህ በላይ መሸከም አልችልም። ትዕግስቱን ስጠኝ ጌታዬ ሆይ። ሁልጊዜ ማታ በዚህ ሁኔታ እየጸለየች ስታለቅስ ታድራለች። አንድ ቀን ማታ በሯ ላይ በሐዘን ተቀምጣ ሳለ አንድ አዛውንት ሰውዬ ወደ እርሷ አቅጣጫ ሲመጣ ተመለከተች። ፍጹም ንጹሕ ነጭ ልብስ ለብሷል። ቆዳውም ብሩህ ነው። ፊቱም በመለኮታዊ ብርሃን የሚያበራ ይመስላል። ሳራ ከዚህ በፊት እንዲህ ያማረና ግርማ ሞገሱ የሞላ ሰው አይታ አታውቅም። ሽማግሌው ቀረባትና ሰላምታ ሰጣት። አሰላሙ አለይኩም የኔ ልጅ አሏት። ሳራም ወአለይኩም ሰላም፣ ያወቅኩት አይመስለኝም አለች። ሽማግሌው በእርጋታ ፈገግ ብሎ እንዲህ አለ። እኔን ማወቅ አያስፈልግሽም የኔ ልጅ፣ ይልቁንም ንገሪኝ፣ በዚህ ሰው በማይኖርበት ብቸኛ ቤትና ምድረ በዳ በሆነ ስፍራ ብቻሽን ተቀምጠሽ እንዲህ ያዝነሽ የምትኖሪው ለምንድን ነው ሲሉ ጠየቋት። በድምፃቸው ውስጥ ያለው ሙቀት የሳራን ልብ አቀለጠው። ሁሉንም ነገር ነገረቻቸው። የደረሰባትን ስቃይ፣ የደረሰባትን ውርደት፣ ልጅ የለሽ በመሆኗ የሚሰማትን ሐዘን፣ የባሏን ሁለተኛ ማግባት፣ ከቤት እንዴት እንደተባረረች ሁሉንም ነገር አንድ ሳታስቀር ነገረቻቸው። ሁሉንም ነገር ከሰሙ በኋላ ሽማግሌው ሰውዬ ከቦርሳቸው ውስጥ ትንሽ የጨርቅ ከረጢት አወጡ። ከረጢቱን ለሳራ እየሰጧት እንዲህ አሏት። በዚህ ቦርሳ ውስጥ የእርድ ዘሮች አሉ። የአላህን ስም ጠርተሽ እነዚህን ዘሮች በትንሿ መሬትሽ ላይ ዝሪያቸው። ተስፋ ሳትቆርጪ በአላህ ላይ እምነትሽን አድርገሽ ዝም ብለሽም ዝሪ። ታያለሽ፣ አንድ ቀን የአንቺ ቀን ይቀየራል አሏት። ሳራ በልቧ ውስጥ የተስፋ ብርሃን ሲፈነጥቅ ተሰማት። ዘሩን ይዛ አላህን አመሰገነች። በምስጋና እንባ ፊቷ ተሞልቶ ከዛ ቀን ጀምሮ በአዲስ ቆራጥነት መስራት ጀመረች። ያንን የተራቆተ ድንጋያማ መሬት ወደ ለም አፈርነት መቀየር ትልቅ ፈተና ሆኖባት ነበረ። እሾሆቹን አጸዳች፣ ድንጋዮቹን አስወገደች፣ የተራቆተውን ጠንካራ መሬት አረሰችው። ለስላሳው እጇ ሻካራ ሆነ፣ መዳፏ ውሃ ቋጠረ። ግን ስራዋን አላቆመችም። ብቻዋን ስትሰራ በሚመለከቷት ጊዜ አንዳንዱ የመንደሩ ነዋሪዎች ይስቁባት ጀመር። ከሳምንታት አድካሚ ሥራ በኋላ መሬቱ በመጨረሻ ዝግጁ ሲሆን ሳራ የአላህን ስም ጠርታ ዘሩን ዘራችው። ለእርድ ክሰባ ሁነኛ ጊዜ ነበረ ወቅቱ። ነገር ግን ዘሩን ከዘራችው በኋላም ቀናቶች አለፉ፣ ሳምንታቶች አለፉ፣ ወራቶችም አለፉ። ግን አንድም ዘር በመሬቷ ላይ ሳይበቅል ቀረ። ሳራ ተስፋ ቆረጠች። በየቀኑ በእንባ በተሞሉ አይኖቿ ሰማዩን አንጋጣ ትመለከታለች። በአስተያየቷ ይግባኟን ሁሉ ወደ አላህ የምታፈስ ትመስላለች። ድንገት ያንን ነጭ ልብስ ለብሶ የመጣው አዛውንት ሰው አስታወሰች። ተስፋ አትቁረጪ ብሎ የመከራት ቃል ትዝ አላት። ልክ እነዚህ ቃላቶች ወደ አእምሮዋ እንደመጡ ሳራ እንደገና ራሷን ተቆጣጠረች። መሬቱንም እንደ አዲስ መንከባከብ ጀመረች። አፈሩን ውሃ ማጠጣት፣ አረሞቹን ማረም፣ በጥረቷ ላይ አንዳችም ነገር ሳታስቀር በርትታ ሰራች። አንድ ቀን ማታ በጥልቅ እንቅልፍ ውስጥ እያለች ሳራ ህልም አየች። ያው ሽማግሌ ሰውዬ በመስኳ ላይ እየሄደ ሰብሎቹን በእርጋታ በእጆቹ ሲነካቸውና ወዲያውኑ የእርድ ዘር ፍሬዎቹ ከመሬት ውስጥ እያጎነቆሉ እየበቀሉ መውጣት ሲጀምሩ ከፍ ብለው እያደጉ በአበባ እያበቡ አየሩም ከብሩህ ቀይ እርድ በሞላው መዓዛ ተሞልቶ በህልሙ አየች።
የፈጅር ሰላት አዛኑ ከእንቅልፏ ቀሰቀሳት። በቶሎ ውዱ አድርጋ ለስግደት ቆመች። ስግደቷን ከጨረሰች በኋላ ወደ ውጭ ወጣች። ያየችው ነገር አይኖቿን እንድትጠራጠር አደረጋት። ህልሟ እውነት ሆኖ ነበረ። ትንሿ ቁራጭ መሬት ሐምራዊ ቀለም ባላቸው የእርድ አበቦች ተሞልተው በነፋሻማው ነፋስ ረጋ ብለው ይዘናፈላሉ። ከእያንዳንዱ የእርድ አበባም ጥልቅ ቀይ ቀለም ያለው የእርድ ዘለላ ጎንቁሏል። እያንዳንዱ አበባ ፈገግ የሚልላት ነበር የመሰላት። እንኳን ደስ ያለሽ የሚላት መሰላት። የሐዘን ቀናቶቿ በመጨረሻ አበቁ። ይህንን ስታይ ሳራ ወዲያውኑ ሱጁድ ለማድረግ መሬት ላይ ወደቀች። እንባዎቿ ያለማቋረጥ ከዓይኖቿ ላይ ይፈሳሉ። ያለቀሰች ኃያሉ አላህን ጌታዋን ዝም ብላ ታመሰግናለች። ሁለቱንም እጆቿን ወደ ሰማይ አንስታ አላህ ሆይ ለጥሬ መልስ ሰጥተኸኛል፣ ዱዓዬንና ጸሎቴን ተቀብለኸኛል። ለአንተ መጨረሻ ለሌለው አዘኔታህ አመስጋኝ ነኝ። አንተ ሩህሩህ አዛኙ ጌታ፣ እኔን የረዳህብኝ መንገድ አመስግኜ የምጨርሰው አይደለም። የረዳህብኝ መንገድ ዕድሜ ልኬን በእዝነትህና በመመሪያ ስር እንድቆይ ያደረገ ነው። አልሐምዱሊላህ። ከዛም ቅርጫት ሙሉ እርድ ተሸክማ ወደ ከተማ ገበያው ሄደች። የእርሷ እርድ ከተራዎቹ ገበያ ላይ ከሚሸጡት እርዶች በበለጠ በጥራታቸው የላቁ ናቸው። ቀለማቸው ጥልቀት ያለው፣ መዓዛቸውም ወደር የማይገኝለት ነበረ። ገበያ ስፍራው ስትደርስ ገዢዎች የእርሷን እርድ ለመግዛት ዙሪያዋን ከበቧት። ሁሉም ሰው የዚህ አይነት ከፍተኛ ጥራት ያለው እርድ በማግኘቱና ብሎም በማየቱ በጣም ተደነቀ። በጨረታ ቦታው ላይ የእርሷ እርድ የዛን ዕለት ከፍተኛ ዋጋ ወጣ። ከፍተኛ መጠን ያለው ገንዘብ ተቀብላ በደስታ ውስጧ ተሞልቶ ወደ ቤቷ ተመለሰች። ምን ይህ ብቻ! ትልልቅ አቅም ያላቸው ነጋዴዎችም ቀድመው ትዕዛዝ አስያዟት። ወደ ቤቷ ከተመለሰች በኋላ ተባዮች ማሳዎች ላይ ጥቃት እየፈጸሙና ጉዳት እያመጡ የመሆኑን ዜና ሰማች። እነዚህ ተባዮችም የሁሉንም ሰው ሰብሎች ሌሊቱን አውድመውት አድረው ነበረ። የረሃብ ጥላ በመላው መንደሩ ላይ አጠላ። ነገር ግን የሚያስደንቀው ነገር ምንም እንኳ የሁሉም ሰው ማሳና ሰብል በተባዮች ተበልቶ ቢበላሽም ወደ ሳራ መስክ ውስጥ የገባ አንድም ተባይ ግን አልነበረም። ሁሉም ሰው የእርሷን መስክ ተአምራዊ ጥበቃ ተመልክቶ ተደነቀ። በአንድ ወቅት ያፌዙባት የነበሩት ሰዎች አሁን በቅናትና በመገረም ይመለከቷት ይዘዋል። ከሁለት ቀን በኋላ በምሽት ሳራ ሚር ሐምዛን በሯ ላይ ቆሞ ተመለከተችው። ፊቱ የህፍረትና የጸጸት ምልክት ተሸክሟል። ጭንቅላቱን ደፍቶ ሳራ በጣም በድዬሻለሁ፣ እባክሽን ይቅርታ አድርጊልኝ። ሳራ ምንም ሳትል ዝም ብላ ተመለከተችው። ሐምዛ ቀጠለ፣ ልክ በመንደሩ ውስጥ እንዳሉት ሌሎቹ ሰዎች ሁሉ ተባዮች የኔንም ሰብል አውድመውብኛል። በቤታችን ውስጥ የቀረን አንድ ፍሬ እህል የለንም። እናቴም ታማ ተኝታለች። ድህነቴን አይታ አላይዛም ጥላኝ ሄዳ ወደ አባቷ ቤት ተመልሳለች። አሁን ሙሉ በሙሉ ከስር ያለው፣ እባክሽን ትንሽ እህል በመስጠት ትረጂኛለሽ አላት። ሳራ በጥልቀት በመተንፈስ በተረጋጋ ድምፅ እንዲህ አለችው፣ ከኔ እህል ከፈለክ ለምትወስደው ለእያንዳንዱ እህል መክፈል አለብህ ብላው በሩን ዘጋችበት። ሚር ሐምዛ በህፍረት ጭንቅላቱን ደፍቶ ሄደ። ከዛ ቀን ጀምሮ ሳራ ወደ ኋላ መመልከት አቆመች። ትልልቅ የከተማ ነጋዴዎች ወደ መንደሯ ከእርሷ እርድ ለመግዛት መምጣት ጀመሩ። እንደ ነጋዴ ያላት ስምና ዝናዋ በሰፊው ተሰራጨ። ዝናዋ ምናኘ። የድሮ ቤቷን አፍርሳ አዲስ ቤት ገነባች። ታታሪነቷ፣ ትዕግስቷና በአላህ ላይ ያላት የማይነቀነቅ እምነቷ እጅግ ሀብታሟና በመንደሯም እጅግ የተከበረችዋ ሴት አደረጋት። በእያንዳንዱ እርምጃዋ ላይ ኃያሉ አላህን ታመሰግናለች። ድሆችን ትረዳለች። የተቸገሩ መንደርተኞችንም ትደጉማለች። በአንድ ወቅት ሲያፌዙባት የነበሩት የመንደሩ ነዋሪዎች አሁን ከእርሷ እርዳታ ፈልገው እየመጡ ነው። በዱዓዋ ውስጥ ሁልጊዜም እንዲህ ትላለች፣ አላህ ሆይ ዱዓዬን ሰማ፣ በሐዘንም ጊዜ ከአጠገቤ ቆምክ፣ ወደ ሕይወቴም ብርሃንን አመጣ። ለአንተ መጨረሻ የሌለው ምሕረትህ የዘላለም አመስጋኝህ ነኝ። አንተ እጅግ አዛኙ፣ ሁልጊዜም ከአጠገቤ እንደዚሁ እንድትሆን እፈልጋለሁ። ያንተ መኖር ለኔ በቂ ነው። ሌላ ሰው አያስፈልገኝም። አንተ ከኔ ጋር ስትሆን ልቤ ሰላም ያገኛል፣ ሕይወቴም ሙሉ ነው። ጌታዬ ሆይ ሁልጊዜም በእዝነትህና በመመሪያ ስር አድርገኝ። ከስቃዮች ሁሉም ጠብቀኝ፣ ከሐዘንና ከማይታወቀውም ሁሉ ጠብቀኝ ማለት የዘወትር ዱዓዋ ነው። ወዳጆቼ ከዛሬው ታሪክ ታጋሽ የሆኑ ሰዎችና በአላህ ላይ እምነታቸውን የሚያሳድሩ ሰዎች በፍጹም ወድቀው እንደማይቀሩ እንማራለን። የሕይወት መንገድ አልጋ በልጋ አይደለም።
ይልቁንም እንደ ተራራ አቀበትም ቁልቁለትም የበዛ ነው። ኃያሉ አላህ ባሮቹን በተለያዩ ፈተናዎች ይፈትናቸዋል። የትዕግስታቸውንና የእምነታቸውን ጥልቀት ለመለካት እጅግ ከባድ መከራ ፊት ያሉት ሰዎች እንኳ ቢሆኑ ትዕግስታቸውን ማጣት የለባቸውም። በአላህ ላይ እምነታቸውን አድርገው የሚችሉትን ሁሉ መሞከራቸውን መቀጠል አለባቸው። አላህ ወደ አእምሯቸው መጥቶ እንኳ የማያውቀውን በር ይከፍትላቸዋል። የትዕግስት ፍሬው ሁልጊዜም ጣፋጭ ነው። የአላህ ሽልማትም ባሪያው ሊያስበው ከሚችለው በላይ የላቀ ነው። ወዳጆቼ ይህንን ቪዲዮ ከወደዳችሁ ተባካችሁን ላይክ አድርጉ። ሰብስክራይብ ያላደረጋችሁም ቻናሉን ሰብስክራይብ አድርጉ። ከኛ ጋር ቆዩ። ከምትወዷቸውም ጋር አጋሩት። የእናንተ ድጋፍ መነቃቂያችን ነው። ኮሜንት ላይ ሐሳባችሁን አጋሩን። ቪዲዮውንም የጨረሳችሁት ጨርሰነዋል ብላችሁ ጻፉልን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አላህ ሐፊዝ።